እግዚአብሔር በጌታ በኢየሱስ ክርስቶስ በመንፈስ ቅዱስ ቅባት ለወንጌል ሥራ አነሳሶ ለባለፉት ድፍን 54 ዓመታት 54 ዓመታት የአድካሚና አሰልቺ የገጠር የከተማ የበረሃ እልህ አስጨራሽ አገልግሎት ከጎኖት ሆኖ እድሜ ጨምሮሎት ጤና ሰጥቶት ለዛሬዋ ለምስጋናና የክብር ቀን ስላበቃዎት ክብር ለጌታ እንኳን ደስ አሎት። ታሪካቸውን መነሻ በማድረግ ሴሚናሪው ከ5 አንኳር ጉዳዮች የተነሳ አንደኛ ጉልበታቸው ሳይዝል ሳይታክቱና ሳይደክሙ ላለፉት 54 እግዚአብሔር በሰጣቸው ጸጋ በብቃትና በትጋት በጥንካሬ እንዲሁም በስኬትና በታማኝነት በተለያዩ የመንግስት ዘመናት በማገልገል የእግዚአብሔር ስም ሳይነቀፍ ቤተክርስቲያንን በሚያስከብር መልኩ ላበረከቱት እጅግ የላቀ አስተዋጽኦ። ሁለተኛ በገጠር በከተማ እንዲሁም ከሀገር ውጪ በድንበር የለሽ ውጤታማ የወንጌል ስርጭትና ሲያስተምሩት የቆዩትን የጽድቅና የቅድስና ትምህርት ለሀገራቸውና ለቤተክርስቲያናቸው ላበረከተው የጎላ አስተዋጽኦ። ሶስተኛ ከ80 በላይ ከተሞች ከ200 በላይ ቤተክርስቲያንን በመትከል በላቀ የቤተክርስቲያን አመራርና አስተዳደር ክህሎት እንዲሁም በአመራር ጥበባቸው በኢትዮጵያ ቤተክርስቲያን እድገት ላይ ላበረከቱት የጎላ አስተዋጽኦ። አራተኛ በሀገራችን ኢትዮጵያ በሰላምና እርቅ ዘርፍ ለተወጡት ከፍተኛ ማህበራዊ ኃላፊነትና አምስተኛ ክርስቲያናዊ ህይወታቸውና አኗኗራቸው አሁን ላለውና ለመጪው ትውልድ አርአያ ያለው እጅግ አስተማሪ ሆኖ በመገኘቱ የገሊላ ኢንተርናሽናል ሴሚናሪየም አስተዳደር የበላይ ጠባቂ ቦርድ ለወንጌል አርበኛ መጋቢ ጌቱ አያሌው ዛሬ በጌታ ቀን ታኅሳስ 12 2018 ዓመተ ምህረት ወዳጅ ዘመዶቻቸው ቤተሰቦቻቸው የአገልግሎት ጓዶቻቸው በተገኙበት የክብር ዶክተር